ኢትዮጵያ በሞባይል የሚሰጡ ብድሮች በጣም እየተበራከቱ መጥተዋል። ነገር ግን ብዙዎች በተደጋጋሚ የሚያነሱበት አንድ በጣም ከፍተኛ ነገር አለ። የሞባይል ብድሮች በጠቅላላ ማለት በሚቻልበት ደረጃ ወለዳቸው በጣም ውድ ነው። የክፍያ ጊዜያቸው በጣም አጭር ነው። የሚያበድሩት ገንዘብ በጣም ትንሽ ነው እየተባለ በብዛት ይተቻሉ። ለመሆኑ ለምንድነው ያነሰ የብድር መጠን ሞባይል አበዳሪዎቹ የሚሰጡት? የወለድ ምጣኔያቸው ስለምን ከፍ አለ? ለምንስ በአጭር ጊዜ ገንዘቡ እንዲመለስ ፈለጉ? አሁን ባለው የኢትዮጵያ ገበያ የተሻለ የሚባለው የሞባይል የብድር አገልግሎት የትኛው ነው ብለን እናወዳድራለን ዛሬ በዚህ በመጀመሪያው ክፍል ቪዲዮአችን። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። በየጊዜው እንግዲህ ስለ ፋይናንስና ቢዝነስ ካፒታል ማርኬት ጉዳዮች ከተነሱ እዚህ ቻናል ላይ እናወራዋለን። እስካሁን ድረስ ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በማለት ቤተሰቡን አግዙን እያልን ወደ ዛሬ ቪዲዮ በዚሁ ነው የምገባው። በሞባይል የሚሰጡ ብድሮችን ማን ጀመረው የሚለውን ነገር ለማንሳት እንዲያው እንደመነሻ ሊሆን የሚችለው የሞባይል ብድር ኢትዮ ቴሌኮም ብዙ አመታት በፊት ያስጀመረው ሞባይል ካርዶችን በብድር መልኩ የመስጠት 5 እና 10 ብር የሞባይል ካርዶችን ተበድረን የሲሙ ዋጋ ከሱ በታች በሆነበት ጊዜ ሲሞቹን ጥለን ሌላ ሲም የገዛን አብዛኛዎቻችን ተማሪ በነበርንበት ዘመን የምናስታውሰው ታሪክ ነው። ብዙዎቻችንን እንደምታስታውሱት አቃለውኝ እና ሀብሎ ማን ጀመረው ቢባል በሞባይል የሚሰጥ ብድርን ምንም እንኳን በብር መልኩ ባይሆንም በሞባይል ኤርታይም መልኩ ኢትዮ ቴሌኮም ነው ማለት ይቻላል። ከዛ በኋላ ግን ብዙ የፋይናንስ ተቋማት በተለይም ደግሞ ባንኮቹ ወደ እነዚህ ስራዎች ቀስ ያሉ በጣም በመዘገየ መልኩም ቢሆን እየገቡበት ይገኛሉ። አሁን ባለው የገበያ ሁኔታ ትልልቅ የሚባሉ ባንኮችን ጨምሮ በጣም አዳዲሶቹ ባንኮችም እንዲሁም ደግሞ የቴሌኮም ካምፓኒዎቹ ከባንኮቹ ጋር በመተባበር ወይ ደግሞ አብረው በመሆን እነዚህን አይነት የብድር አገልግሎቶች ይሰጣሉ። ዛሬ የመጀመሪያ ክፍል ነው በዚህ ቪዲዮ የምንመለከተው። ጥቂት እስካሁን በሞባይል እየተሰጡ ያሉ በአገራችን ያሉ ብድሮችን እንመርጥና እናወዳድራቸዋለን። ለኔና ለናንተ የትኛው የተሻለ ወለድ አለው፣ የተሻለ የመክፈያ ጊዜ አለው፣ ለምንስ ነው ግን ቅድም የምንተቻቸው ነገሮች የዋጋ ምጣኔያቸው ወይ ደግሞ የወለድ ምጣኔያቸው ከፍ ያለው ምክንያቱ ምንድነው የሚለውንም ነገር ነው እንግዲህ አብረን የምንመለከተው ማለት ነው። ከቤተሰብ ከጓደኛ ብድር ተበድሮ መቼስ መልስልኝ አትመልስልኝ መባባል ምን ያህል አስቀያሚ ምን ያህል አስከፊ እንደሆነ አብዛኛዎቻችን እናውቀዋለን። ይሄን ያቀላል ተብሎ የመጡ እንግዲህ የተለያዩ አይነት የብድር አይነቶች በተለያዩ ፕላትፎርሞች ላይ መተውልናል። እዚህ ስለ የሞባይል ብድሮቻችን ያላችሁን አስተያየት ታዲያ ኮሜንት ሴክሽን ላይ መጻፍ እንዳትረሱ እያልኩኝ እናወዳድራቸው። አሁን ባለው የገበያ ሁኔታ አንደኛው ትልቁ ፕላትፎርም የሞባይል ብድር ማግኛ የምንለው የኢትዮ ቴሌኮሙ የፋይናንስ አገልግሎት የሚሰጠው ቴሌብር ነው። ቴሌብር ላይ 3 የሚጠጉ ባንኮች አንድ ባንክ በቅርቡ የተጨመረውን ጨምሮ ማለት ነው 3 የሚጠጉ ባንኮች የፋይናንስ አገልግሎት ይሰጣሉ ወይንም ደግሞ የብድር አገልግሎትን በመስጠት ላይ ይገኛሉ። ቀደምት ከነበሩት ቴሌብር ላይ ብድር መስጠት ከጀመሩት ውስጥ እንግዲህ አንዱ ዳሽን ባንክ ሲሆን ለምሳሌ በየወሩ የሚመለስ ወይ ደግሞ በአንድ ወር ውስጥ መመለስ ያለበት አንድ የብድር አይነት አለው ዳሽን በቴሌብር ላይ ማለት ነው። በዚህም የብድር አይነቱ እስከ 12000 ብር ነው የሚያበድረው። ተመልከቱ እንግዲህ የብሩ መጠን በጣም ትንሽ ነው። 12000 ብር ነው የሚያበድረው። በወሩ መጨረሻ ግን ወለዱን በመታሰሉበት ሰዓት ወለድ በየቀኑ ነው ፐርሰንቷ የምትሰላው 24% የሚሆን ወለድ መክፈል ይኖርባቸዋል። ፕላስ ደግሞ 3% ገና መጀመሪያ ብድሩን ለመውሰድ በመተሄዱበት ጊዜ እንግዲህ የፋሲሊቴሽን ፊ ተብሎ ደግሞ የሚቆረጥባችሁ ገንዘብ ይኖራል። ይሄ 3% እንግዲህ አይዶኑ ለቴሌ የሚከፍለው ይሁን ዳሽን ባንክ ምንም አይዲያው የለኝም። ነገር ግን ጉዳዩ ስለተሳለጠላችሁ ብድሩን ስላገኛችሁ ብድሩ የተመቻቸበት 3% መክፈል ይኖርባችኋል ማለት ነው። በአጠቃላይ አንድ ሰው ከዳሽን ባንክ ቴሌብር ላይ ሄዶ ብድርን የሚበደር ከሆነ አሁን ባለው የገበያ ሁኔታ 27% መክፈል ይኖርበታል ማለት ነው ከዳሽን ላይ ብድር ለመውሰድ በሚሄድበት ሰዓት። ይህ በጣም ከወለድ ምጣኔ አንፃር በጣም ከፍተኛው ብራኬት በብድር ጣሪያዎች ማለት ነው ባንኮች በሚያበድሩት የብድር ጣሪያ ከፍተኛው
ማለት ከከፍተኛው በጣም የላቀ የብድር ምጣኔ ላይ ነው የምታገኙት። ባንኮች 24% በአመት እንጂ 24% በወር የሚጠይቁት ምንም አይነት አይ ቲንክ የስራ ዘርፍ ወይ ደግሞ የብድር ዘርፍ ያለ አይመስለኝም አሁን ባለው ሁኔታ። ሌላው እንግዲህ ንግድ ባንክ አንጋፋው የኢትዮጵያ ግዙፍ የምትሉት ባንክም እንዲሁ ለ30 ቀናት የሚሰጥ ሌላ የብድር አይነት አለው እዚሁ ፕላትፎርም ላይ ማለት ነው። ሶ እዚህ ፕላትፎርም ላይ እስከ 10,000 ብር ለ30 ቀን የሚያበድርበት ሲኖር የኢትዮጵያ ንግድ ባንኩ እርግጥ ከዳሽን ባንክ ቅናሽ አሳይቶ ታገኙታላችሁ። ቅናሹ ግን ያበዙም ወሬ የሚያስወራ አይነት አይደለም። 26.5% መክፈል ይኖርባቸዋል ወለዱን ጨምሮ በየቀኑ የሚሰላውን ወለድ ጨምሮ ወር የሚቆይ ማለት ከሆነ ነው። እርግጥ ንግድ ባንክ 25 ቀን ምናምን ነው የሚቆየው መሰለኝ። ኤኒዌይስ ግን እንደው አንድ ወር ብላችሁ ብታሰሉት ቅጣቱን እንተውና ወደ 26.5% መክፈል ይኖርባቸዋል በወሩ መጨረሻ ማለት ነው። ሌላው አዲስ ገቢ የሆነውና በርከት ያሉ ፕሮዳክቶችን ይዞ ወደ ቴሌብር የመጣው እንግዲህ አዲስ ገቢ የሆነው የሲንቄ ባንክ ነው። የሲንቄ ባንክም ዴታ በምትመለከቱበት ሰዓት እንዲሁ ትንሽ የሚያስፈራ ነገር ነው። እኔ እስካየሁት ድረስ በ30 ቀን ውስጥ እንዲሁ እስከ 15,000 ብር የማበደር ቴንደንሲ ያለው የሲንቄው እንዲሁ ወቢ የሚባለው ማለት ነው ለ30 ቀን የሚሰጠው። ታዲያ እዚህም ላይ 25.5% ወለድ መክፈል ይኖርባቸዋል በወሩ ፕላስ 4% የፋሲሊቴሽን ፊ ወይ ደግሞ ጉዳዩ ለተሳለጠላችሁ። እቺ ቁጥር በእርግጠኝነት ስለማላቃት ነው በነገራችን ላይ ሜቢ ቴሌብር ሊሆን ይችላል የሚወስደው ገንዘቡን አይ ዶንት ኖ። ግን at the end of the day አንድ ሰው ከሲንቄው የወቢ የሚባለው የ30 ቀኑ ላይ ከተበደረ 15,000 ብር ግዴታ 29.5% በወሩ መጨረሻ ወለድ መክፈል ይኖርበታል። በየቀኑ 0.85% ነው እየታሰበ የሚሄደው ማለት ነው። ሶ እነዚህ የተመለከትናቸው በቴሌብር ፕላትፎርም ላይ ብቻ የሚደረጉ ብድሮች ናቸው። እነዚህ ብድሮች አንደኛ ነገር በጣም በመጠን ያነሱ ስለመሆናቸው ሰዎችን በተደጋጋሚ የሚናገሩት ነው። እንደተመለከትናቸውም ያን ያህል አይደሉም። ብድሮቹ በጣም ከማነሳቸው ባለፈ ደግሞ የወለድ ምጣኔያቸው በጣም የተጋነነና ከመጠን በላይ የሆነ ነው። እርግጥ ነው አበዳሪዎቹ አካላቶች የራሳቸው የሆነ ምክንያቶች ሊኖሯቸው ይችላሉ ይህን ያደረጉበትና የወለድ ምጣኔው በዚህ መልኩ ከፍ እንዲል ሊያደርጉ ያሰቡበት የራሳቸው ሪዝን ይኖራቸዋል ብዬ አስባለሁ። በኋላ አንዳንዶቹ ነግራችሁ ይችላልው። ነገር ግን እነዚህ ብድሮች በዋናነት ለግለሰቦች ለኮንሰምፕሽን የሚሰጡ ናቸው። እርግጥ ነው ለንግዶች የሚሰጡ አይደሉም። ሶ ከዚህ የተነሳ ሜቢ አበዳሪው አካል እንግዲህ ያለበት ጥርጣሬ ምናምን የመሳሰሉ ነገሮች ሊኖሩ ይችላሉ። ነገር ግን ኮንሰምፕሽን የሚወስደው ወይ ደግሞ እቃዎችን ለመግዛት ይሄን ገንዘብ እየወሰደ ያለው ማህበረሰብ ደግሞ በጣም ሊመልሰው የማይችለው አይነት የብድር ምጣኔ ነው። ምክንያቱም ከወሰደው ብድር ወይ ደግሞ ከወሰደው ገንዘብ ውስጥ ከሩብ በላይ የሚሆን ገንዘብ ወለድ አድርጎ አንድ ላይ አጣምሮ መክፈል ስላለበት ማለት ነው። ሶ ለዛሬ እንደነገርኳችሁ እንግዲህ በፓርት 1 ቪዲዮአችን እስቲ ይሄኛውን ከሌላ ባንክ እየሰጠ ካለው ፕላትፎርም ጋራ ደግሞ ላወዳድርና በሚቀጥለው የሌሎቹን እነግራችኋለሁ። በነገራችን ላይ የአቢሲኒያ ባንክ አፖሎ ዲጂታል የሚባል አፕሊኬሽን አለው። ዳሽን ዱቤ ያለ የሚባል አለው። አይ ቲንክ ወጋገን ባንክ እፎይታ የሚባል አለው። የአንበሳ ባንክ አለኝታ የሚባል ፕሮዳክት አለው። በሞባይል ብቻ አንኮላተራላይዝድ የሆኑና ምንም ኮላተራል ሳይጠየቁ የሚያበድሩበት ማለት ነው። ለዛሬ ግን ከነዚህ ጋር ላወዳድር የፈለኩትና አንዳንድ ሰዎች በተደጋጋሚ የሚጠይቁትን እና ብዙ ጊዜ ውድ ነው የሚሉት ከነዚህኞቹ አንፃር ሳያቸው ብዙም ያልታየኝን አንድ ፕሮዳክት ነው። እሱም የኦሮሚያ ብስራ ባንኩ ወይ ደግሞ የኩብ ባንክ ሚቹ የሚባለው ፕሮዳክት ነው። ሚቹ እርግጥ ነው በሶስት አይነት ፕሮዳክቶች አሉት። ሚቹ ኪያ የሚባል፣ ሚቹ ጉያና ሚቹ ወቢ የሚባሉ ሶስት አይነት ፕሮዳክቶች አሉት። ሚቹ ጉያ የሚባለው እለት ወይ ደግሞ እንግዲህ ለሳምንት ውስጥ የምትመልሱት አይነት ሆኖ እስከ 12% አይነት ወለድ አለው። በዛ ጊዜ ውስጥ ከነዚህኞቹ ውድ ከሚባሉት መደብ ውስጥ ሊመደብ የሚችል ነው። በነገራችን ላይ ሚቹ ጉያው ማለት ነው። ሚቹ ወቢ የሚባለው ግን በዋናነት ቢዝነሶችን ታርጌት አድርገው የሚሄድና ለነዚህ ቢዝነሶች በትንሹ ከ50,000 ብር እስከ 100,000 ብር በትልቁ የሚያበድር በወር ውስጥ መመለስ ያለበት ሆኖ ታዲያ ወለዱ 8% ነው።
2% እንደዚሁ ፋሲሊቴሽን ፊ ይጠይቃሉ 10% ብቻ ነው በወሩ መጨረሻ መክፈል የሚጠበቅባችሁ ሚቹ ኪያ ተብሎ ደግሞ ለሴቶች የተዘጋጀችው እስከ 4% ድረስ ይመስለኛል በጣም ዝቅተኛ የሆነ ወለድ ይከፈልባታል ነገር ግን መበደር የምትችሉት መጠን እስከ 30,000 ብር ነው ሶ ከሌሎቹ ቅድም ከጠቀስናቸው ቴሌብር ላይ ከሚሰጡ ብድሮች አንፃር በመታወዳድሩበት ሰዓት ሚቹ በወለድ ምጣኔው ዝቅተኛ ነው ማለት ብቻ ሳይሆን በእጥፍ አንሶ በጣም ዝቅተኛ ነው ከዛ ባለፈ ደግሞ በመጠን ደረጃ የሚሰጠው የብድር መጠን በጣም ከፍተኛ ከመሆኑ አንፃር በጣም ትንሹ ነው 50,000 እስከ 100,000 ብር ይደርሳል ከነዛ አንፃር ስታወዳድሩት በጣም ትልቅ ይመስለኛል ሶ ለምንድነው ይሄን አይነት ልዩነት የመጣው የሚለው ነገር እርግጥ አንድ በጣም የሚመልሰው ቁልፍ ነገር አለ ምንም መደባበቅ ስለማያስፈልገው ቴሌብር ላይ የሚሰጡት ገንዘቦች የሚሰጡት ለግለሰቦች ለኮንሰምፕሽናቸው ወይ ደግሞ የለትለት ጉርሳቸው የለትለት ፍጆታቸው ላይ ሊያውሉት የሚጠቀሙት አይነት ገንዘብ ስለሆነ ገንዘብ የሚያመጣ ወይ ደግሞ ገንዘብ ፕሮዲዩስ የሚያደርግ አይነት ክሬዲት አይደለም በተቃራኒው ግን ሚቹ ይሄንን ገንዘብ እንዲያደርግና በዚህ አነስ ባለ ወለድ ከሌሎቹ በምን አንፃር ነው ያልኳችሁ ያሉት ከውድድር አንፃር ነው እሱን እንዳትረሱ ያዙልኝ ያነሰ ሊያቀርብ የቻለበት የሚመስለኝ እንግዲህ በዋናነት አትኩሮ እየሰራ ያለው ቢዝነሶች ላይ ነው ወይ ደግሞ ንግድ ነግደው ከሚያተርፉት ትርፍ ላይ ወለዱንና ፕሪንሲፓሉን የሚከፍሉት ነጋዴዎች ላይ ነው በዋናነት እንግዲህ አትኩሮ እየሰራ ያለው ማለት ነው ሶ ነን ቢዝነስ ለሆኑ ሰዎች እርግጣያቺ 15,000 የሚሰጣትም እነዚህ ቴሌብር ላይ ከሚሰጡ ብድሮች ጋራ ብዙም ያልተራራቀ አይነት የወለድ ምጣኔ የሚከፈልባቸው ናቸው የሚሆኑት ማለት ነው እና በተለይ ቢዝነስ የሚሰሩ ሰዎች ወይ ደግሞ ንግድ የሚነግዱ ሰዎች እርግጥ ነው ወደ ቴሌብሩ ብድር ይሄዳሉ በያላስብም አዋጭም አይደለም ከዛ አንፃር ስትመለከቱት ሚቹ በጣም የተሻለ አማራጭ ነው ብላችሁ ልትወስዱት ትችላላችሁ በወለድ ምጣኔው በጣም ዝቅ ያለ ነው በሚያበድረው ብድርም በጣም ከፍ ያለ ነው ግን አሁንም ቢሆን አንድ መርሳት የሌለብን ነገር እነዚህ በሞባይል የሚደረጉ ሁሉም ብድሮች ሚቹ ከሌሎቹ የተሻለ ነው ብላችሁም ውድ አይደሉም ይያልኳችሁ አይደለም ምክንያቱም በጎረቤት ሀገራት ለምሳሌ በኬንያ በተሄዱ ኤምፔሳ የሀገሪቷን ህዝብ ታሪክ ከቀየሩ ፕሮዳክቶች ውስጥ ዋነኛው ነው ተብሎ ይጣራል ኤምፔሳ ላይ እንግዲህ ሰዎች ብድርን መበደር ይችላል በስማቸው የተለያዩ ለምሳሌ ኤምሽዋሪ ፉሌዛ የሚባሉ አይነት ፕሮዳክቶች ራሱ ሳፋሪኮም የሚሰጣቸው አሉ እነ KCB አይነት የኬንያ ትልቁ ባንክ የሚባለው ማለት ነው ኤምፔሳ ላይ KCB ኤምፔሳ ያሉ አገልግሎቶችን ይሰጣሉ በነገራችን ላይ ኬንያ በመተሄዱበት ሰዓት ኬንያ ውስጥ የሽንኩርት ነጋዴ የቲማቲም ነጋዴ ጉልት ኖሮት ጉልት የሚነግድ ሰውዬ ጉልት ላይ የሚያስፈልገውን እቃ ከገጠር አካባቢ ማዘዝ በሚፈልግበት ሰዓት ዛሬ ጠዋት ላይ ሆኖ ቅርብ ከሆነ ማለት ነው ለምሳሌ እዚህ ሆኖ ወደ ባቱ አካባቢ ላይ ወይ ደግሞ መቂ ላይ ያለ ሽንኩርት ቲማቲም በሚያዝበት ሰዓት ክፍያ መክፈል ቢያስፈልገው ካሹን ምንድነው የሚያደርገው ኤምፔሳ ላይ ሄዶ ይከፍለዋል ኤምፔሳ ብድር ያበድረዋል ሶ ለዛ ሰው ይከፍላል እቃው ይመጣልታል ቀኑን ሙሉ ሽንኩርቱን ቲማቲሙን ሲሸጥ ብሎ ኦር በሁለት ቀንም ሊሆን ይችላል ሽጦ ከጨረሰ በኋላ ልክ ሽጦ ሲጨርስ ገንዘቡን ምን ያደርጋል ማለት ነው ኤምፔሳ ላይ ይመልሳል ከምትከፈለው ፋሲሊቴሽን ፊ ጋራ ማለት ነው አብዛኛውን ኢንፎርማል በሉት ፎርማል ነጋዴ አብዛኛውን ንግድ የሚሰራውን ሰው ስራ ያቀለለና ላይፋቸውን ያቀለለ ነገር ነው ኤምፔሳ ዛገር በመተሄዱበት ሰዓት ማለት ነው ለዚህ ነው በዓለም አቀፍ ደረጃ እንደ በጣም ትልቅ ታሪክ ነው በብዙ ሀገራት የሚነገረው የኤምፔሳ ታሪክ ማለት ነው ታዲያ ኤምሽዋሪ በሉት ፉሊዛ በሉት KCB የሚያበድረው ብድር በሉት አብዛኛዎቹ ከ9 እስከ 12% 13% ከዚህ ያለፈ ኢንተረስት ሬት አይጠየቅባቸውም በስመ ኢንተረስት ሬትን በሉት በስመ ፋሲሊቴሽን ፊም በሉት ብቻ የወለድ ምጣኔያቸው በጣም ያነሰ ነው የኛዎቹ ግን ስትመለከቷቸው የነዚህ ኤምፔሳ እዛ ሀገር ከሚያስከፍለው ደብል ናቸው እርግጥ የሚቹ ቀደም እንደተናገርኩት አሁንም ለዛ የተቀራረበ ነው የኛዎቹ ባንኮች እንግዲህ ለምንድነው እንደዚህ ዋጋውን ያስወደዱት ብለን በመንጠይቅበት ሰዓት የተለያዩ ምክንያቶችን ልናገር እንችላለን በዋናነት ለምሳሌ ባንኮቹን በጠይቋቸው የሚሏቸው አንድ ነገር አለ እሱም የገንዘባችን ያለ መመለስ አደጋ በጣም ከፍ ያለ ስለሆነ ምንም አይነት መያዣ ስለሌለን ምንም አይነት መያዣ ሳይኖርን ስለሆነ ይሄንን ገንዘብ የሰጠነው ሶ ያለ መመለስ አደጋው በጣም ከፍ ያለ ነው ስለዚህ ያለን ብቸኛ እድል የምንቀበለውን ወለድ ከፍ በማድረግ ሶ ከብዙ ሰዎች ያልመለሱ ሰዎችን እና
እናካክሳለን የሚል አይነት እንድምታ ነው የሚነግሯችሁ ማለት ነው። አንዱ ይሄ ነው። ሌላው ደግሞ እንግዲህ በቂ የሆነ ተወዳዳሪ በገበያው ላይ ባለመኖሩ በተለይ ደግሞ አገራችን ውስጥ አሁንም ባለው ሁኔታ የፋይናንሻል ቴክኖሎጂ ላይ የዲጂታል ፋይናንሻል ሰርቪስ ላይ የሚሰማሩ ተቋማትን ቢሆን አይ ቲንክ አሁን በቅርብ ጊዜ ነው እንጂ ብድርን አበድረው ከላው ላይ ወለድ ተቀብለው ፋሲሊቴሽን ፊዎችን ወስደው ትርፍ እንዲያተርፉ በቀጥታ የማይፈቀድላቸው ብዙ ተቋማት አሉ ከባንኮች ጋራ አብረው እንዲሰሩ የሚገደዱ ማለት ነው። የቴሌኮም ተቋማት እና ኤምፔሳ እንደነ ቴሌብር አይነቱ ማለት ነው ብድር በመስጠት በሚፈልጉበት ሰዓት ከሆነ ባንክ ጋራ ተባብረው እንዲሰሩ የሚያስገድዳቸው ጎች ምናምን መኖራቸው በቂ የሆነ ተወዳዳሪ እንዳይኖር አድርጓል። ምንም እንኳን ቅድም እንደነገርኳችሁ በስም ልንጠቅሳቸው የምንችላቸው ብዙ ባንኮች የራሳቸውን የሞባይል ብድር ፕላትፎርም ወደ ገበያ ያስገቡ ቢሆንም ነገር ግን ሰዎች በሚፈልጉት ልክ በተለይ ንግድ የሚነግዱ ሰዎች በሚያስፈልጋቸው ልክ ተወዳዳሪ ሆነው ሰዎች የሚፈልጉትን መጠን ሰዎች ሊስባቸው የሚችል የወለድ ምጣኔ ይዘው መምጣት ግን አልቻሉም። እርግጥ ነው በተቃራኒው ደግሞ እኛም ሀገር ያለው ማህበረሰቡ ተበዳሪው ለምሳሌ እንዲህ አይነት ገንዘቦችን ተበድረው ለኮንሰምፕሽን ከሆነ የሚያውለው ማለትም ምግብ ሊበላበት ቤት ኪራይ ሊከፍልበት ማለት ለመኖሪያው ወይ ደግሞ የዕለት ፍጆታው ላይ ለማዋል ከሆነ የሚጠቀመው በተቃራኒው ደግሞ የብድሩን የመመለሱን ምጣኔ ወይ ደግሞ የመመለሱን ቴንደንሲ በጣም እየቀነሰው ነው የሚመጣው። ብድሮች በተለይ ፕሮዳክቲቭ ነገር ላይ ሲውሉ ነው የተሻለ የሚሆነው። ብድሮች ብዙ ጊዜ ሌላ ገንዘብ የሚያመጡ እስካለው ድረስ 100,000 ብር ተበድሮ ሰው ሌላ 20,000 ብር እስካላመጣለት ድረስ 100,000 ብሩ አንድ ወር ከተቀመጠ የሆነ ነገር ሰርቶ ገንዘብ እስካላመጣለት ድረስ መበደሩ ብዙም ትርጉም ስለማይኖረው ዞሮ ሰውየውንም ስለሚጎዳ ባንኮቹ የዚህ ነገር ጉዳት ተጠቂ መሆን ስለማይፈልጉ ነው እንግዲህ በዋናነት ልንልም እንችላለን። ስለዚህ ብድር ገቢ ካላስገባ ብዙም ትርጉም እንደማይኖረው ሁላ እንግዲህ በተለይ ባንኮቹ የተሻለ አማራጮችን ልክ አሁን የሚቹ ቅድም እንደነገርኳችሁ የወለድ ምጣኔው አንሶ የሚያበድረው መጠን ከፍ ያለበት ዋነኛው ምክንያትና የተሳካለትና በስፋት እየሰራበት ያለው ምክንያት ከቢዝነሶች ጋር ስለሚሰራ ነው። ንግድ ፍቃድን እንደ አንድ ሪኳየርመንት አድርጎት ንግድ እየነገዱ ያሉ ሰዎች ላይ አትኩሮ ስለሚሰራ ነው። ሶ እነ ቴሌብር ላይ ያሉት የዳሽኑም የንግድ ባንኩም የሲንቄም ቢሆኑ ዋነኛ እንትናቸው ሊሆን የሚገባው በተለይ ትንንሽ ቢዝነሶችን ማንቀሳቀስ የሚችል አይነት አዋጭ የሆነ የወለድ ምጣኔን ሪፕሊኬት ማድረግ ቢችሉ የተሻለ ነው። ሶ ወይ ደግሞ የብሩን መጠንም ደግሞ እንዲሁ ከፍ ማድረግ የሚችሉበት የተለያዩ ዘዴዎችን ቀምረው ይዘው መምጣት የሚችሉበት እድል ቢኖር እንዲሁ የተሻለና የተመረጠ ነው ብዬ ተስፋ አደርጋለሁ። እናንተ ለመሆኑ ለእናንተ በጣም የተሻለውና የተመረጠው የሞባይል የብድር አይነት የትኛው ነው? አስተያየት መስጫ ሳጥኑ ላይ ኮሜንት ሴክሽን ላይ ታዲያ ጻፍ አድርጉልን። በቀጣይ ሌሎች ደግሞ ቅድም የጠቀስኳቸውን በስም እነ አቢሲኒያ ዳሽን ወጋገን አንበሳ የመሳሰሉ ባንኮች ገበያ ላይ ያቀረቧቸውን የዲጂታል ፋይናንሻል ክሬዲቶች አንስተን እናወዳድራቸዋለን። እስከ ቀጣይ ፕሮግራም ድረስ ይህንን ቻናል ሰብስክራይብ አድርጉ፣ የደወል ምልክቷንም አብሩ። ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በሉ ያልኩ እየጋበዝኳችሁ የምሰናበታችሁ ከንጋት ፖስት እኔ ገሜ ብርሃኑ ነኝ።